ጌታችን መድኃኒታችን ኢየሱስ ክርስቶስ በስጋው ወራት አማለደ አይባልም። በስጋው ወራት አማለደ ከዛም በኋላ አያማልድም የሚል ትምህርት የለም። በስጋው ወራትም አሁንም አያማልድም የሚል ነገር አንብቤ ትንሽ ከማቀው ነገር ስለተጋጨብኝ እሱን ለመጠየቅ ማርያምን እንደማናመልካት ሁላችን እናውቃለን። ተአምረ ማርያም ላይ የሚጻፍ ድርሳኔ ማርያም ላይ የሚጻፍ ውዳሴ ማርያም ላይ የሚገኝ ቅዳሴ የትም ቦታ ላይ ይገኝ ማርያምን እንደማናመልካት እናውቃለን። ስለዚህ የትኛውም ጽሁፍ ላይ የምናገኝ ድርሳን ላይ የምናገኝ የት የሚገዛው ለትምህርቱ ነገረ ማርያም ላይ ላለን ትምህርት ነው የሚገዛው። ነገረ ክርስቶስ ላይ የምናነሳው በሙሉ ጥያቄስ ነገረ ክርስቶስ ላይ ላለን ትምህርት ላይ ይገዛል። ለእሱ ትምህርት ነው የሚባለው። ክርስቶስ በዚህ ምድር ላይ የሰራው የማዳን ስራ ምልጃ ብለን ሳይሆን እኛ የምንረዳው ምንገልጸው እኛ ኦርቶዶክስ ተዋህዶች እርቅ ብለን የምንገልጸው። ሁለተኛ ብለን እንገልጸዋል ካሳ ሪዲሜሽን ቤዛነት ብለን እንገልጸዋል። እንደምታውቀው በስጋ ወራት ማለደና እንዲሁም ጸሎትና ምልጃን አቀረበ የሚሉ አንዳንድ ጥቅሶች አሉ። በስጋ ወራት ማለደና ጸሎትና ምልጃን አቀረበ። እዚህ ጋር ያለው ማለደ ጀስት አስታራቂ ብለን መፍታት እንችላለን። እዚህ ጋር አሁን በስጋ ወራት ማለደ ሲል በስጋ ወራት አስታረቀ ማለት ነው። ኢቭን እንደ ፕሮቴስታንት ራሱን ተርጉም ብንለው ሮሜ 8:34 በግሪክ ስለተጻፈ በግሪኩ እንሂድ ከተባለ ስለኛ የሚማልደው የሚለው ቃል ኢንቲኳኑ ስለሚል ክርስቶስ አሁን ይጸለይ ብሎ ያምናል። ለዚህ ነው አፍጥር እናውራ ከተባለ ነው። ቤዛነት ሪዲሜሽን የምትለውን ቃል ለወልደ ክርስቶስ እንሰጣለን። በተረፈ ግን ያደረገው የማዳን ስራ ሪዲማቲቭ ብለን እንገልጸዋለን፣ እርቅ ብለን የምንጠራው እንጂ መልጃ ብለን አንገልጸው። ስለዚህ ክርስቶስ በመዋዕለ ሥጋዌ እንኳን ያደረገው የማዳን ስራ ብለን የምንገልጸው እርቅ ነው። አስታረቀን ከራሱ ጋር ከባህሪ አባቱ ከባህሪው ከመንፈስ ቅዱስ ጋር ኢቭን ከመላእክት ጋር ጭምር አስታረቀን። ልክ አምላክ ሰው ሲሆን መላእክት ጭምር አብረውን ዘመሩ። ለእግዚአብሔር በሰማይ ምስጋና ይሁን በምድርም ለሰው በጎ ፍቃድ እያሉ መላእክት ዘመሩ። ለምን ዘመሩ? የአምላክ ሰው መሆን እርቁ የሰውና የእግዚአብሔር ብቻ መታረቅ ሳይሆን ከመላእክትም ጭምር ጋር ታረቅን። ለምን? ሰው ከእግዚአብሔር ጋር ሲጣላ ከእግዚአብሔር ከሆኑት ከመላእክት ጋር ጭምር ተጣልቶ ነበረ። አባ ሕፃናት ኖሮ ትችለዋለች፣ እሳተ መለኮት ትሸክመዋለች። በአምላክ ሰው መሆን ላይ ስላሴ ያለይታ። ለዚህ እኮ ነው ገብርኤል ሲያበስራት የልዑል ኃይል ይጸልልሻል፣ አብ መንፈስ ቅዱስ በአንቺ ላይ ይመጣል፣ መንፈስ ቅዱስ ስለዚህ ደግሞ ከአንቺ የሚወልደው ቅዱስ የእግዚአብሔር ልጅ ይባላል። ክርስቶስን ሶስት አካላት ተመልከት። ገብርኤል ድንግል ማርያም ሲያበስራት መንፈስ ቅዱስ በአንቺ ላይ ይመጣል አላት። መንፈስ ቅዱስን ጠቀሰ። የልዑል ኃይልም ይጸልልሻል አላት። አብን ጠቀሰ፣ ልዑል የተባለ ሶስተኛ ማንን ጠቀሰ? ስለዚህ ደግሞ አለ። እነዚህ ሁለት ከጠቀሰ በኋላ ከአንቺ የሚወልደው ቅዱስ የእግዚአብሔር ልጅ ይባላል። አማልሁር የሚል ቃል እኮ አለ እንጂ አብን ሄዶ እባክን አብ ሆይ ደቀ መዛሙርቶቼ እንደ ስንዴ እንዳበጠረ ሴጣንን ተው በለው ብሎ ለመነው ማለት አይደለም። ሲጀመር ቃሉ ራሱ እኔም እናንተን ወደ አብ ለመንኩ አይልም። እኔም ስለ እናንተ አማለድኩ ነው እንጂ ብለው አብን ጠየቅኩት አይልም። ሜንሽን አያደርግም። ራሱ አማለድኩ ነው የሚለው። ሚዩት አድርጊ እባክሽን ቤዛ። ስለዚህ አማለድኩ ማለት ራራው ታገሱ ማለት ነው። ስለ ኃጢአተኞቹ ማለደ የሚለው አይደል? ራራ ማለት ነው። ስለ ኃጢአተኞቹ ማለደ ነው የሚለው ራራ ነው። መጽሐፍ ቅዱስ ላይ ያለውን ገጸ ንባብ ምናስገዛው ገዢ የሚሆን ለማን ነው? ለትምህርቱ። በስላሴ ዘንድ መበላለጥ የለም፣ አለቀ። እግዚአብሔር በባህሪው ጸጸት የለበትም፣ ያለቀለት ትምህርት ነው። ተጸጸተ ሲታረ ምን ማለት ፈልጎ ነው? አሁን መቀየር እንችላለን። ትምህርቱ ለትምህርቱ ነው የሚገዛው እንጂ ይኸው በቃ ተጸጸተ ይላል። የእግዚአብሔር ቃል የተናገረው ተጸጸተ፣ በቃ እዚህ ጋር ነው ይጸጸታል አለ። ተራበ እኮ ይላል። የሚራብ አምላክ ነው ያለን እኛ። በሁለት ዓሣና በ5 እንጀራ ብዙዎችን አላበላም፣ አላጠገበም። ግን ተራበ እኮ ይላል። ደከመ እኮ ይላል። ተኛ እኮ ይላል። እግዚአብሔር አምላክ በባህሪው ድካም እንቅልፍ ምናምን የለበት። ክርስቶስ እኮ እግዚአብሔር ነው። ለምን ስንባል በለበሰው ስጋ ይመራል። አይታ አስተምሮ አይለቅም። ከአብ ጋር ያለውን የስልጣን መተካከልን አይተውም። ከመንፈስ ቅዱስ ጋር ያለው መተካከል አይተውም። ምን ጊዜም እኛ የምንከተለው ኦርቶዶክሳዊ ቪው ምንድን ነው? ቃላቶች ለትምህርት ነው የሚገዙ። ሮሜ 8:27 ልብ በሉ። ምን ይላል? መንፈስ ቅዱስ ይማልዳል የሚለው ኢንቱካኑ አይልም ሲጋ ኢንቱካኑ የሚማልድ ነው የሚለው። ለምን ሮሜ 8:30 ይንጠለጠላሉ ነው ጥያቄው።
የቃላት ጨዋታ ከሆነ እንደዚህ እኮ ምን መፋጠጥ እንችላለን። በግሪኩ ያው በግሪኩ እናንተ ናችሁ የሚፈርደው ብላችሁ የቀየራችሁት። ይኸው አንቀይሮሽ በእነሱ እንሂድ። ይኸው መንፈስ ቅዱስም ኢንትካኑ ይላል። ስለዚህ አማላጅ ነው መንፈስ ቅዱስም። ሮሜ 8:34 የምንመለከተው እዚሁ ላይ ሮሜ 8:34 ይኸው በእግዚአብሔር ቀኝ ነው ስለኛ የሚማል ነው የሚለው ይላል። እዚህ ጋር ኢንትካኑ አይደል? ይሄ ሮሜ 8:34 ነው። ይሄ ኢንትካኑ ነው። ይሄ አማላጅ ነው። ለዛ ነው ከቃላት ጨዋታ እንውጣና ትምህርቶች ላይ እናተኩር የምትለው ጥሩ። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ በስጋ ወራት አማለደ አይባልም። በስጋ ወራት አማለደ ከዛም በኋላ አያማልድም የሚል ትምህርት የለም። በስጋ ወራትም አሁንም አያማልድም የሚል ነገር አንብቤ ትንሽ ከማቀው ነገር ስለተጋጨብኝ እሱን ለመጠየቅ ነው። በስጋ ወራት ክርስቶስ ያደረገው የማዳን ስራ እርቅ ነው የምንለው፣ ሪኮንሲሌሽን ይባላል። ኢንተርሴሰር ምልጃ ሳይሆን የሚባለው በስጋም ወራት በማዕለ ስጋዩ ማለት ነው ያደረገው የማዳን ስራ እርቅ ነው። በመስቀሉ ጥልን ገደለ አለ። ጥል ተከሰተ ማለት መጀመሪያ ፍቅር ነበር ማለት ነው። ፍቅር በነበረበት ከዛ ጥል ተከሰተ። ያ ማለት አዳምና ሔዋን ትእዛዘ እግዚአብሔርን ጠብቀው በገነት ኖሩ። በየፍቅር ጊዜ ዕፀ በለስ ሲበሉ ከእግዚአብሔር ጋር ተጣሉ። ከእግዚአብሔር ከሆኑት ጭምር ጋር ተጣሉ። ጥል ይህንን ጥል የጥል ግድግዳ አፈረሰ። ከራሱ ጋር ከባህሪ አባቱ ከአብ ከባህሪቱ ከመንፈስ ቅዱስ ጋር አስታረቀን። ስለዚህ ክርስቶስ ያደረገው የሚያደርጉትን አያውቁ ነው ይቅር በላቸው የሚለው ምልጃ ሳይሆን የሚባለው በኦርቶዶክስ ቤተክርስቲያን ትምህርት እርቅ ነው የሚባለው። ሪኮንሲሌሽን አስታረቀን። ያኔም በማዕለ ስጋዌ አማላጅ አንለውም፣ አሁንም አማላጅ አንለውም። እርቅ ነው የምንለው ነው። ሪኮንሲሌሽን ተብሎ ይጠራል ነው ባጭሩ። ለምንድን ምልጃ የሚለው ቃል የምንጠቀም ችግር ፈርተን ነው አይደለም። እርቅ ሲባል የማይደገም አንድ፣ ሁለተኛ ነገር ደግሞ አንድ የተፈጸመ ድግግሞሽ የማያስፈልገው በራሱ እግዚአብሔር ብቻ የተከናወነ መማን በክርስቶስ በመስቀል ላይ ያደረገን የማስታረቅ ስራው መቼም አይደገምም። ካሁን በኋላ ድጋሚ አይሰቀልማ፣ ድጋሚ አይሞትማ። አንድ ለዘላለም የፈጸመው ማዳን ስራው እርቅ እንለዋለን። እሱ ሪኮንሲሌሽን እንለዋለን። ሁለተኛ ቆሮንቶስ 5:18 5:19 5:20 ላይ ሁለተኛ ቆሮንቶስ ማለት ነው ቃል በቃል ቃሉ እናገኘዋለን። ተሰቅሎ ሞተቱ ሲያደነ የማዳንን ስራ እርቅ ምን እንጂ የምንጠራው ምልጃ ብለን አንጠራው። ምልጃ ይባላል። ምልጃ ለፍጡራን ነው። እርቅ አንዴ ነው፣ የማይደገም ነው። ምልጃ ግን ተደጋጋሚ ነው። ልዩነቱ እርቅ በእግዚአብሔር በክርስቶስ ብቻ የሚፈጸም ነው። ምልጃስ በቅዱሳን በፍጡራን የሚፈጸም ነው። ምልጃ ይደጋገማል። አንተ ለእኔ እኔ ለአንተ፣ ቅዱሳን በየጊዜው ይለምናሉ። ትላንት እኮ አማልጄ ነበር፣ ቅድም እኮ አማልጄ ነበር አይባልም። ይደጋገማል። እርቅስ አንዴ በምን በመስቀል ላይ። ለዚህ ነው ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 19 ላይ ክርስቶስ እግዚአብሔርን በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበር አለ የሚለው። የማስታረቅ ቃል በእኛ ኖረ እያለ ይናገራል። ስለዚህ እርቅ ነው የምንለው እና ይህን ሪኮንሲሌሽን ብለን እንጠራዋለን። ስለዚህ እዛ መጽሐፍ ላይ የተገለጸው መጽሐፍ ላይ ክርስቶስ በዚህ ምድር ላይ የሰራው የማዳን ስራ ምልጃ ብለን ሳይሆን እኛ የምንረዳው ምንገልጸው እኛ ኦርቶዶክስ ተዋህዶች እርቅ ብለን የምንገልጸው። ሁለተኛ ብለን እንገልጸዋለን ካሳ፣ ሪዲሜሽን፣ ቤዛነት ብለን እንገልጸዋለን። አዳም መሞት የሚገባውን ሞት እሱ ራሱ ሞቶ የአዳምን ሞት ምትክ እሱ ራሱ ሞተልን። ቤዛ ብለን እንጠራዋለን። ማዳን የእግዚአብሔር ነው። የአብም የወልድም የመንፈስ ቅዱስም ነው። አብም አድኖናል፣ ወልድንም አድኖናል፣ መንፈስ ቅዱስ ማለት ነው። ማዳን የሶስቱም ነው። ይሄ ማወቅ አለብን። ማዳን የእግዚአብሔር ነው። እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙ እንደዚህ ወዷልና። ልብ በል፣ እግዚአብሔር አንድያ ልጁን የተባለው ማን? ወልድ ክርስቶስን እስኪሰጥ ድረስ የሰጠው ማን ነው? እግዚአብሔር አብ። ስለዚህ በማዳን ውስጥ እግዚአብሔር አብም አለ። ምን አድርጎ አንድያ ልጁን ሰጠ? ለምን? ለመስቀል ሞት። ስለዚህ መንፈስ ቅዱስም ማን ነው? ወልድም አለ ማለት። ኃይል እስክትለብሱ ድረስ በኢየሩሳሌም ድረስ ቆዩ። መንፈስ ቅዱስም አለ ድህነት ላይ። ኃይልን ካለበሱ መንፈስ ቅዱስ ካላደረበት አንድ ሰው የክርስቶስ መሆን አይችልም። ማዳን እግዚአብሔር ነው። ቤዛነት ስንል ግን
ያቺ መሰቀል አለችዋ፣ መሞት አለችዋ። ሶስቱም አካላት ተሰቀሉ አንልም። ሶስቱ አካላት መስቀል ላይ ሞቱ አንልም። የተሰቀለው በስጋው የሞተው ወልደ እግዚአብሔር ኢየሱስ ክርስቶስ በለበሰው ስጋ ስለሆነ ስለዚህ ቤዛነት ሪዲሜሽን የምትለውን ቃል ለወልደ ክርስቶስ እንሰጣለን። በተረፈ ግን ያደረገው የማዳን ስራ ሪዲማት ምን እንገልጸዋለን? እርቅ ብለን የምንጠራው እንጂ መልጃ ብለን አንገልጸው። ስለዚህ ክርስቶስ በመዋዕለ ስጋዌ እንኳን ያደረገው የማዳን ስራ ብለን የምንገልጸው እርቅ ነው። አስታረቀን ከራሱ ጋር ከባህሪ አባቱ ከባህሪው ከመንፈስ ቅዱስ ጋር ኢቭን ከመላእክት ጋር ጭምር አስታረቀን። ልክ አምላክ ሰው ሲሆን መላእክት ጭምር አብረውን ዘመሩ። ለእግዚአብሔር በሰማይ ምስጋና ይሁን በምድር ለሰው በጎ ፍቃድ እያሉ መላእክት ዘመሩ። ለምን ዘመሩ? የአምላክ ሰው መሆን እርቁ የሰውና የእግዚአብሔር ብቻ መታረቅ ሳይሆን ከመላእክትም ጭምር ጋር ታረቅን። ለምን? ሰው ከእግዚአብሔር ጋር ሲጣላ ከእግዚአብሔር ከሆኑት ከመላእክት ጋር ጭምር ተጣልቶ ነበረ። ከእግዚአብሔር ጋር ተጣልተ የቅዱሳን መላእክት መሆን አትችልም። የእግዚአብሔር ስንሆን ነው ቅዱሳን መላእክት ራሱ የሚራዱ። ለዚህ ነው የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል የሚለው። ስለዚህ መጀመሪያ የእግዚአብሔር መልአክ እኛ ጋር እንዲሰፍር እኛ መቶ እንዲታደገን ያድናቸውማል ለመባል ይሄ እንዲፈጽምልን ከፈለግን መጀመሪያ እግዚአብሔር መፍራት አለብን። እግዚአብሔርን ስንፈራ እግዚአብሔር መልአክ በእኛ ዙሪያ አለ። ስለዚህ ያደረጋቸው የማዳን ስራ በሙሉ እንደሚባሉት ካሳ፣ የቤዛነት ካሳ በምን ተጀመረ? በማህፀን ይሁንልኝ ይደረግልኝ ብላ እንዴ መንፈስ ቅዱስ ባይኖር ኖሮ እንዴት እመቤታችን ቅድስት ድንግል ማርያም አካላዊ ቃል ትጸንሰዋለች? መጽሐፍ ቅዱስ ራሱ እንደሚለው ከመንፈስ ቅዱስ ጸንሳ ተገኝቻለሁ ይላል። ሰው የሆነ እኮ ክርስቶስ ነው። የጠበቃት ግን ማን? መንፈስ ቅዱስ ነው። አባ ሕፃናት ኖሮ እንዴት ትችለዋለች? እሳተ መለኮት እንዴት ትሸከመዋለች? በአምላክ ሰው መሆን ላይ ስላሴ ያለ ይታ። ለዚህ እኮ ነው ገብርኤል ሲያበስራት የልዑል ኃይል ይጸልልሻል፣ አብ መንፈስ ቅዱስ በአንቺ ላይ ይመጣል፣ መንፈስ ቅዱስ ስለዚህ ደግሞ ከአንቺ የሚወልደው ቅዱስ የእግዚአብሔር ልጅ ይባላል። ክርስቶስን ሶስት አካላት ተመልከት። ገብርኤል ድንግል ማርያም ሲያበስራት መንፈስ ቅዱስ በአንቺ ላይ ይመጣል አለ። መንፈስ ቅዱስን ጠቀሰ። የልዑል ኃይልም ይጸልልሻል አላት። አብን ጠቀሰ፣ ልዑል የተባለ። ሶስተኛ ማንን ጠቀሰ? ስለዚህ ደግሞ አለ። እነዚህ ሁለት ከጠቀሰ በኋላ ከአንቺ የሚወልደው ቅዱስ የእግዚአብሔር ልጅ ይባላል። ስለዚህ በማዳኑ ውስጥ ማን አለ ማለት ነው? አብም ወልድም መንፈስ ቅዱስ አለ። ስለዚህ እግዚአብሔር ታረቀን፣ ጠላቶች ሳለን ታረቀን። ይሄን እርቅ ብለን እኛ የምንገልጸው እና ምልጃ ብለን ማንገልጸው ቀን ምልጃ የፍጡራን ስራ ስለሆነ ክርስቶስ ደግሞ ፈጣሪያችን ስለሆነ ይሄንን ቃል አንጠቀምም። ምንጠቀመም ብለን ነው ክርስቶስ እንኳን በዚህ ምድር ላይ ያደረገው የማዳን ስራ ምልጃ ሳይሆን ማስታረቅ ነው፣ እርቅ ነው። አስታረቀን፣ ታረቀን ብለን ነው። ዛሬም እንኳን በአዲስ ኪዳን ሞት እንዳልኩ ከተነሳም በኋላ እንኳን ስጋው ደግሞ ስንቀበል በስጋው ደግሞ አብም ይታረቀናል፣ ወልድም ይታረቀናል፣ መንፈስ ቅዱስም ይታረቀናል። እንበድላለን እኮ ነገም ንስሐ ገብተን ስጋው ደግሞ እንቀበል። ከነ ወዲያም እንበድላለን፣ የዛሬ ዓመትም እንበድላለን። አሁንም ተነስተን ንስሐ ገብተን ስጋው ደግሞ እንቀበላለን፣ በስጋው ደግሞ ይታረቀናል እንጂ በየዓመቱ እየመጣ አይሰቀልም፣ አይሞትም። ስለዚህ ያደረገው የማዳን ስራ በሙሉ ምንድን ነው? እኛ ምልጃ ሳይሆን እርቅ እንጠራዋለን። ሪኮንሲሌሽን ኢንተርሴሰር ከሚለው ቃል ይልቅ ሪኮንሲሌሽን የሚለው ቃል እንጠቀማለን። ለዛ ነው መጽሐፉ እንደዛ መንገድ የገለጸው። ማህበረ ቅዱሳን ያሳተመው ነው አይደለ? ነገረ ክርስቶስ የሚለው መጽሐፍ ማህበረ ቅዱሳን ያሳተመው። ብዙ ጊዜ ነው። እሺ ዘማርያም፣ እውነት ነው። መጽሐፉ ሜዳን ነው በቤዛነቱ ነው እንጂ በምልጃው አይደለም የሚል ሀሳብ አለው። በጣም ትክክል ነው። ግን አንድ ማለት እንደምታውቀው በስጋ ወራት ማለደና እንዲሁም ጸሎትና ምልጃን አቀረበ የሚሉ አንዳንድ ጥቅሶች አሉ። በስጋ ወራት ማለደና ጸሎትና ምልጃን አቀረበ። እዚህ ጋር ያለው ማለደ ጀስት አስታራቂ ብለን መፍታት እንችላለን። እዚህ ጋር አሁን በስጋ ወራት ማለደ ሲል በስጋ ወራት አስታረቀ ማለት ነው የሚለውን አስታረቀ ማለት ነው። በነገራችን ላይ ጸሎትና ምልጃ አቀረበ ማለት እኮ አዳምን ተገብቶ ነው። ቅድም ያልኩ ቤዛነት ካሳ ነው። ጸሎቱ የማይደመጥለት ከመበደሉ የተነሳ ማለት ነው፣ ከመውደቁ የተነሳ ጸሎቱ ውኩፍ ሳይሆን ግዱፍ የሆነ ግዱፍ ማለት አንአክሰፕተብል የሆነው አዳም አክሰፕተብል ሆነ፣ ውኩፍ ሆነ በግዕዙ። ያ የማይደመጥ የነበረው የአዳም ጸሎት የሚደመጥ ለማድረግ ጸሎትና ምልጃን ያቀርባል። ስለዚህ ንግግሩ ራሱ የሚያሳየው ምንድን ነው?
ምልጃን አቀረበ ብሎ ሲናገር ማልደ ማለት ራራ ማለት። በነገራችን ላይ ማለደ ማለት ራራ፣ ታገሰ። ለምሳሌ ስምዖን ሆይ ሴጣን እናንተ እንደ ስንዴ ሊያበጥራችሁ ለመነ፣ እኔ ስለ እናንተ አማለድኩ ይላል። አማለድኩም ሲል ልክ እንደ ፕሮቴስታንቶች አሁን ተርጎ የምንለው ቃል ክርስቶስ ሄዶ እባክህን አብ ሆይ እነዚህ ደቀ መዛሙርቶች እኮ ሴጣን እንደ ስንዴ ሊያበጥራችሁ እየለመነ ነው ተው በለው እያለው ማለት ኖ። አብን ጠይቆት እባክህን አብ ሆይ እንደምንም አድርገህ ልጆቼን እነዚህን ሐዋርያቶችን ሰይጣን እንደ ስንዴ እንዳያበጥራቸው እጠይቅሃለሁ ብሎ ለመነው ማለት ነው። አማለድኩ ነው የሚለው ቃሉ። ምን ማለት ነው? አማለድኩ ማለት ራራሁላችሁ፣ ታገስኩላችሁ። ሰይጣን ሊፈተናችሁ ነበር፣ እኔ ግን እምቢ አልኩት። እቺ ምን ተባለች? አማልድኩ ማለት እንጂ አሁን ባላችሁበት መንፈሳዊ ደረጃ ላይ ሰይጣን መጥቶ ልፈተናችሁ ሲል እኔ እሺ ብል ኖሮ በደንብ አድርጎ ነበር እንደ ስንዴ የሚያበጥራችሁ፣ በደንብ አድርጎ ነበር የሚጥላችሁ፣ አትችሉትም ነበረ። እኔ ግን ራራሁኝ፣ ታገስኩላችሁ። ማለድ የሚለው ቃል ራሱ መታገስን ነው እንጂ ምልጃ መለመን የሚለውን ቃል መጠቀስ ቃሉ እኮ ተጠቅመዋል። ቃሉ አማልሁ የሚል ቃል እኮ አለ እንጂ አብን ሄዶ እባክህን አብ ሆይ ደቀ መዛሙርቶች እንደ ስንዴ እንዳያበጥረው ሰይጣንን ተው በለው ብሎ ለመነው ማለት አይደለም። ሲጀመር ቃሉ ራሱ እኔም እናንተን ወደ አብ ለመንኩ አይልም። እኔም ስለ እናንተ አማለድኩ ነው እንጂ የሚለው አብን ጠየቅኩት አይልም። ሜንሽን አያደርግም። ራሱ አማለድኩ ነው የሚለው። ሚዩት አድርጊ እባክሽን ቤዛ። ስለዚህ አማለድኩ ማለት ራራው፣ ታገሱ ማለት ነው። ስለ ኃጢአተኞቹ ማለደ የሚለው አይደል? ራራ ማለት ነው። ስለ ኃጢአተኞቹ ማለደ ነው የሚለው ራራ ነው። ቃሉን ራሱ ብናነበው ጥሩ ነው፣ ግልጽ ሆኖ ብንማማርበት መልካም ስለሆነ ቃሉን የምናገኘው የቅድሙ እንትን ላይ ነው የምታገኙት። ቃል በቃል እንትን ላይ ይገኛል ሉቃስ ወንጌል ላይ። የኛው ግን ኢሳይያስ 53:12 ላይ ነው። ስለዚህ እርሱ ብዙዎችን ይፈውስ ይወርሳል ካለ በኋላ ከኃያላን ጋር ምርኮን ይካፈላል፣ ነፍሱን ለሞት አሳልፎ ሰጥቷልና። ቤዛነቱ ነው የሚናገረው። ነፍሱን ለሞት አሳልፎ ሰጥቷልና ካለ በኋላ ከአመፀኞች ጋር ተቆጥሯልና እርሱ ግን የብዙ ሰዎችን ኃጢአት ተሸከመ፣ ስለ ኃጢአተኞችም ማለደ ይላል። የምን የብዙ ሰዎች ኃጢአት ምን አለ? ተሸከመ፣ ስለ ኃጢአተኞችም ማለደ ይላል። ስለዚህ እኛ የምንረዳ ይህንን ቃል ማለት ነው ራሱን አሳልፎ ሰጠ። በነገራችን ላይ በግዙ እንደዛ አይልም። አፑን ቀይረ እዛው ላይ ብታየው ወበእንተ ኃጢአቶሙ ተውህበ ውእቱ ነው የሚለው። ስለ እነሱ ኃጢአት ተሰጠ፣ ተላልፎ ተሰጠ። ቤዛነቱን ለመግለጽ ነው። ያቺ ያደረጋት የሚያደርጉት ይቅር በላቸው የምትለው ያቺ ነው ማልደ ብሎ የሚናገር እና አባቱ የሚያደርጉትን አውቀው ይቅር በላቸው የሚለው ቃል እሱ ራሱ መታረቁን እኛ ከባህሪ አባቱ ከአብ ጋር ከባህሪ ትምጹ ማስታረቁን ለመግለጽ ነው። ቃሉ ራሱ ተጽፎት አግኝተ ነው ማልደ ስለሚል ማለት ስለ ኃጢአተኞች ማልደ ማለት እኛ የምንረዳው በዚህ መንገድ ኦርቶዶክሳዊ አውዱ ይሄ ነው። መጽሐፍ ላይ ምንም ነገር እንኳን ቢጻፍ እኛ የምንሄደው ከትምህርቱ ወደ ቃላት የምንሄደው ከቃላት ወደ ትምህርት አለ የምንሄደው። የኛ ቪው ራሱ ይለያል። ኦርቶዶክሳዊ ቪው ራሱ ትምህርቱን እንይዛለን፣ ከትምህርት ወደ ቃላት የምንሄደው ከቃላት ወደ ትምህርት አለ የምንሄደው እንጂ ከኔ አይበልጣል እኮ ይላል መጽሐፍ ቅዱስ ላይ እኮ አለ። ምንድነው የምናደርገው? ትምህርቱ ግን ምንድን ነው? በአብ በወልድ በመንፈስ ቅዱስ መካከል የስልጣን መበላለጥ የለም፣ አለቀ። ትምህርቱ ይሄ ነው። ከዚህ ቀጥሎ ታደርጋለህ። ታዲያ ከኔ አይበልጣል ያለው ምን ለማለት ፈልጉ? እሱ ኔክስት ነው። የሚቀድመው ትምህርቱ ነው። ከዛ ወደ ቃላት ጽሁፉ እንገባለን። ከዛ የትርጉም እኮ ምን ለማለት ተፈልጉ ይባላል። ቃላቶቹ የተጻፉ ጽሁፎቹ ለአስተምሮ ነው የሚገዙት። አስተምሮ ለቃላት አለ የሚገዛው፣ ቃላቶቹ ለትምህርቱ ይገዛሉ። እንዳወሳስብ የብሉ ካልሆነ ማለት ተረድተኸኝ ከሆነ የትኛውም ትምህርት ለነገራችን ላይ ዘመኛ ትምህርት እኛ የምንሄደው ከትምህርቱ ወደ ቃላቶቹ ነው የምንሄደው። እኛ ፕሮቴስታንት አይደለም ከኦርቶዶክስ ነን። ይሄ ቃል እኮ እንደዚህ ብድግላ ነሱ። በነገራችን ላይ ፕሮቴስታንቶችም ያወስዱት ሮሜ 8:34 አይተው ክርስቶስ አሁን አብ ጋር ይለምናሉ ላይ ምናሉ እንዴ አማላጅ ብለው እኮ እነሱ ራሱ ለወጡ ስባት ለሱ ሲገልጹ እኮ እነሱ እያወሩ ያሉት ምንድን ነው? ሕያው ነው፣ ትኩስ ነው ነው። ልክ የእነሱ ወርድ ማለት ትኩስ ነው ደግሞ አሁንም ድረስ ነው የሚለው
እንጂ አሁንም ክርስቶስ እንዳው አቦይ ማረው እገይን እኮ ማረው ይለምናል እያሉ አይደለም እኮ እነሱ። አሁንም እኮ እንደዚህ እያልን አይደለም እኮ እያሉ እነሱ ራሱ። ሲጀመርኛ የምንሄደው ከትምህርቱ ወደ ቃላት ነው የምንሄደው። ትምህርቱ ይቀድማላ። መጽሐፉን እስከ መጽሐፉ በፊት እኮ መጀመሪያ ትምህርቱ ነው የሚቀድም። ጳውሎስ ሲሰብክ 14 መልእክታት ነበሩት እንዴ በእጁ? የማቴዎስ ወንጌል በእጁ ነበር እንዴ? የማርቆስ ወንጌል በእጁ ነበር እንዴ? 4 ወንጌል በእጁ ነበሩ እንዴ? ሐዋርያት ሊያስተምሩ ሲወጡ ሐዲስ ኪዳን በእጃቸው መጽሐፍ ተጽፎ ነበር? በቃላቸው እኮ የሚያስተምሩት የነበረው። ለምን? ከጽሁፉ በፊት ከዚህ ሪትን ዶክመንት ከመጽሐፍ ቅዱሱ በፊት ምን ይቀድማል? ትምህርቱ ይቀድማላ። ያ ትምህርት በመጽሐፍ ቅዱስ ሰፈረ። ከዛ ማቴዎስ የጻፈው የማቴዎስ ወንጌል፣ ሉቃስ የጻፈው የሉቃስ ወንጌል ተባለ። ከቃላቶቹ ጽሁፍ ይልቅ መጀመሪያ የሚቀድሙን ይቀድማል፣ ትምህርቱ ይቀድማል። ስለዚህ ምንድን ነው የምናደርገው? መጽሐፍ ቅዱስ ላይ ያለውን ገጸ ንባብ ምናስገዛው ገዥ የሚሆን ለማን ነው? ለትምህርቱ። በስላሴ ዘንድ መበላለጥ የለም፣ አለቀ። እግዚአብሔር በባህሪው ጸጸት የለበትም፣ ያለቀለት ትምህርት ነው። ተጸጸተ ሲታለ ምን ማለት ፈልጎ ነው? አሁን መቀየር እንችላለን። ትምህርቱ ለትምህርቱ ነው የሚገዛው እንጂ ይኸው በቃ ተጸጸተ ይላል። የእግዚአብሔር ቃል የተናገረው ተጸጸተ፣ በቃ እዚህ ጋር ነው ይጸጸታል። ተራበ እኮ ይላል። የሚራብ አምላክ ነው ያለን እኛ። በ2 ዓሣና በ5 እንጀራ ብዙዎችን አላበላም፣ አላጠገበ። ግን ተራበ እኮ ይላል። ደከመ እኮ ይላል። ተኛ እኮ ይላል። እግዚአብሔር አምላክ በባህሪው ድካም እንቅልፍ ምናምን የለበት። ክርስቶስ እኮ እግዚአብሔር ነው። ለምን ስንባል በለበሰው ስጋ ይበራል። ላይታ አስተምሮ አይለቅም። ከአብ ጋር ያለውን የስልጣን መተካከልን አይተውም። ከመንፈስ ቅዱስ ጋር ያለው መተካከል አይተውም። ምን ጊዜም እኛ የምንከተለው ኦርቶዶክሳዊ ቪው ምንድን ነው? ቃላቶች ለትምህርት ነው የሚገዙት እንጂ ትምህርቱ አይደለም ለቃላት የሚገዛው። ይሄ ኦርቶዶክሳዊ ቪው ነው። ምን ጊዜ የምናስቀድመው ትምህርቱን ነው። ማርያምን እንደማናመልካት ሁላችን እናውቃለን። ተአምረ ማርያም ላይ የሚጻፍ፣ ድርሳኔ ማርያም ላይ የሚጻፍ፣ ውዳሴ ማርያም ላይ የሚገኝ፣ ቅዳሴ የትም ቦታ ላይ ይገኝ ማርያምን እንደማናመልካት እናውቃለን። ስለዚህ የትኛውም ጽሁፍ ላይ የምናገኝ ድርሳን ላይ የምናገኝ የት የሚገዛው? ለትምህርቱ። ነገረ ማርያም ላይ ላለን ትምህርት ነው የሚገዛው። ነገረ ክርስቶስ ላይ የምናነሳው በሙሉ ጥያቄስ ነገረ ክርስቶስ ላይ ላለን ትምህርት ላይ ይገዛል። ለእሱ ትምህርት ነው ባሪያ የሚሆን እንጂ ቃላቶቹን አይታል ትምህርቱን አንቀይሮ ለካ እንደዚህ የሚል ቃል አለ እንዴ ስለዚህ አይበልጣል ማለት ነው አንልም። ማልደ የሚል ቃል ስናገኝ እርቅ ለሚለው ቃል ነው የሚገዛው። የእኛ ጉዳይ በነገራችን ላይ ሁሉ ጊዜ ቴዎሎጂ እንደምታውቁት ቃላቶች ሁሉ ጊዜ እንትን እየሆኑ ይመጣሉ፣ እያደጉ የተሻለ ቃል እየመጣ ያድጋል። ኦርቶዶክስ የሚለው ቃል አሁን 325 ዓመት ይሆናል። ከዛ በፊት ምን ነበር? ርትዕት ሃይማኖት ነበር የምትባለው። ቃላቶች ፋብሪኬት ይደረጋሉ። ወላዲተ አምላክ የሚለው ስላሴ የሚለው ቃል ስላሴ ያልነበሩበት ዘመን እኮ የለም። ቃሉን ግን እንደ ወርድ መጠቀም የተጀመረው መቼ ነው? ሊጋ መከራከቻ ትምህርቱን አይለቀውም። ስላሴ አንድም ሶስትም ናቸው የሚለው ትምህርት አይለቀውም። ግን ስላሴ የሚለው ወርድ ግን መቼ ተጠቀመ ብሎ መከራከር ይቻላል። ትምህርቱ ግን አንድም ሶስት የሚለው ትምህርት ግን አይለቀውም። እሱ ዶግማ ነው። አንድም አራት ማለት አይቻልም። አንድም ሁለት ማለት አይቻልም። አንድ ገጽ ነው አንድ መልክ ነው ማለት አይቻልም። ቃላቶች ግን በየጊዜው እያደጉ ይመጣሉ። ተዋህዶ፣ ኦርቶዶክስ፣ እነዚህ ቃላታቸው በየጊዜው እየዳበሩ ይመጣሉ። ቄርሎስ ላይ የሚያመጣው ተዋህዶ የሚለው ቃል ሁለት አካል ሁለት ባህሪ ነው። ንስጥሮስን ሲያወግዝ ምን አለ? እኛ ምናምነው አንድ አካል አንድ ባህሪ ነው። ተዋህዶ ያለ መቀላቀል፣ ያለ ቦአዴ፣ ያለ ቱሳኤ፣ ያለ ትድምርት፣ ያለ ቦአዴ፣ ያለ መቀላቀል ነው አንድ የሆነው። ስለዚህ እኛ የትኛውን ቦታ ላይ ለወደፊቱ ማለት ነው ገድለ ተክለ ሃይማኖት እዚህ ላይ ነው ሲፈልግ እዚህ ጋር የሚገኝ ሲፈልግ የትኛውም ቃላት ይገኛል። እኛ የምንሄደው ከትምህርታችን ወደ ቃላቶች ነው የምንሄደው። ማይነቃነቀው ማይለወጠው ትምህርቱ ነው። ተክለ ሃይማኖት ጻድቅ የሆኑ ፍጡር ሰው ናቸው። አለቀ። በምንም አይነት ተአምር እግዚአብሔርን እንደማናመልካችሁ እናውቋለን። ምንም ይጻፍ እዚህ ውስጥ ምንም ገድለ ተክለ ሃይማኖት ለኦርቶዶክሳዊ ትምህርት ነው የሚገዛው። እንኳን ይሄ ገድል ቀርቶ እዚህ መጽሐፍ ቅዱስ ምንም ይጻፍ ለትምህርት ነው እናስገዛው። ለምሳሌ የሐዋርያት ሥራ ምዕራፍ 27 ቁጥር 23 ባለፈው የተገለጸው ቃል ማለት ነው የእርሱም ሆነ ደግሞ የማመልከው እግዚአብሔር መልአክ ነው የሚለው። የማመልከው እግዚአብሔር መልአክ ነው የሚለው። አይ ጳውሎስ እግዚአብሔር መልአክ እያመለከ ማለት ነው።
ትምህርታችን ምን የሚል ነው? መላእክት እናከብራቸዋለን፣ አማላጆቻችን ናቸው፣ የጸጋ ስግደት እንሰግድላቸዋለን እንጂ አይመለኩም። ግን መጽሐፍ ላይ ተጽፏል። ምን የሚል? የማመልከው እግዚአብሔር መልአክ ተብሎ። ወደ ማን እንወስደዋለን? ወደ ትምህርታችን የሚል ነው መልአክ እንደማይመለክ። ግን እኮ መጽሐፍ ቅዱስ ላይ ያለው ገድል አይደለም። ይሄ እኮ መጽሐፍ ቅዱስ ነው። ለትምህርቱ ይገዛል። ትምህርቱን አይለቅማ እንጂ አይ በቃ በመላእክት ላይ የነበረን ትምህርት እንቀይረው መጽሐፍ ቅዱስ ላይ ስለተነገረ። ጳውሎስ ደግሞ የማመልከው በጣም የሚገርማችሁ የላቲኑን ተመልከቱት። ማን ነው የግሪኩ? የአዲስ ኪዳን መጽሐፍ የተጻፉት በግሪክ ቋንቋ ነው አይደለ? የሐዋርያት ሥራ ምዕራፍ 27 ቁጥር 23 ተመልከቱ። ላትሪዮ አንጂሎ ነው የሚለው። ላትሪዮ የሚለው ቃል አምልኮ ነው በነገራችን በግሪክ ኮኔክ። ግሪክ ማለት መጀመሪያ የሐዋርያት ሥራ በዕብራይስጥ በግሪክ ቋንቋ ሲጻፍ፣ አብዛኞቹ የአዲስ ኪዳን መጽሐፍቶች የተጻፉት በግሪክ ቋንቋ ነው። የማቴዎስ ወንጌል በዕብራይስጥ፣ የሉቃስ የማርቆስ ወንጌል ደግሞ በአራማይ ቋንቋ ላይ የተጻፈው፣ ግን የሐዋርያት የተጻፈው በግሪክ ቋንቋ ነው። በተጻፈበት እናት ቋንቋ ብንመለከተው ይሄ ቃል የማመልክ እግዚአብሔር መልአክ የሚለው ላትሪዮ አንጂሎ ነው የሚለው። ላትሪዮ ማለት አምልኮ ነው። አንጂሎ ማለት ኤንጅል መልአክ ማለት ነው። ሉክ ላትሪዮ የሚለው ቃል አምልኮ ለእግዚአብሔር ብቻ የሚነገር ነው። ግን የመጀመሪያ ኮይኔ ግሪክ የሉቃስ ወንጌል ሲጻፍም ሆነ የሐዋርያት ሥራ ሲጻፍ የተጻፈው የማመልከው እግዚአብሔር መልአክ ነው የሚለው። ኦሪጂናሉ ተው፣ ወደ አማርኛ የተረጎመም ተውት፣ ወደ እንግሊዝኛ የተረጎመም ተውት፣ ዕብራይስጡንም ተውት። እናት የተጻፈበት ቋንቋ ብንመለከተው ላትሪዮ ነው የሚለው። ይሄን ቃል ግን አይተንኛ አይ መልአክ ይመለካል አለ። ገድል አይደለም ይሄ፣ ድርሳን አይደለም ይሄ፣ መጽሐፍ ቅዱስ ነው። እኛ ምንድነው ትምህርታችን ማለት ነው? ከአስተምሯችን ወደ ቃላት እንሄዳለን። ለምንድነው ጳውሎስ እንደዚህ ያለው? የማመልከው እግዚአብሔር መልአክ ያለው የማመልከው እግዚአብሔር መልአኩ ለማለት ፈልጎ ነው። አለቀ። ቃላቶቹ ለምን ተገዙ? ለትምህርታችን። በመላእክት ላይ ያለን ትምህርት ምንድን ነው? መላእክት አይመለኩም። የሚመለክ ማን ነው? እግዚአብሔር ብቻ እንጂ ልክ እንደነሱ ብናስጮሆ ማለት እንደ ፕሮቴስታንቶች ሮሜ 8:34 እንደሚሉት ይኸው የሐዋርያት ሥራ 27 23 የማመልከው እግዚአብሔር መልአክ ይላል። ይኸው ልክ ሮሜ 8:34 ቃል በቃል ይኸው ቃል በቃል እኮ ነው። እኛም ሞግተን በጥቅስ ከሆነ ይህም እኮ ጥቅስ እኮ አለ። እኚህን አይተን ግን እኛ አንዱላ ቦታ አንገባ እንጂ ይህን አይተን ወደ ያው መልአክ ይመለካል። ያው ጳውሎስን ያለው ደግሞ እኮ የሚገርመው የእርሱ የመሆን ነው የሚለው። ደግሞ የማመልከው እግዚአብሔር መልአክ ነው። የማመልከው እግዚአብሔር አለ የሚለው የማመልከው እግዚአብሔር መልአክ ነው የሚለው። እኔ የእርሱ የመሆን ሲል አይ ጳውሎስ እኮ የመልአክ እንጂ እግዚአብሔር አይደለም ማለት ነው። እኔ ሚካኤል ነኝ ማለት፣ እኔ ገብርኤል ነኝ ማለት፣ አይ እኔ እግዚአብሔር አይደለሁም ማለት ነው። በሽተኛ ከሆነ ውስጥ ተቀሰው እንዴት እንረዳለን ይሄንን? ስለዚህ ሁል ጊዜኛ ማለደ የሚለው ቃላቶች የምትመለከታቸው በነገራችን ላይ ኢንቱካኑ ነው የሚለው የሮሜ 8:34 ብትመለከተው በግዕዙ ወይ ተዋቀሳል የሚለው በግሪኩ ግን ብትመለከተው ኢንቱካኖ ነው የሚለው። ኢንቱካኖ ማለት ፕሬ ማለት ነው፣ ጸሎት ማለት ነው። ኢቭን እንደ ፕሮቴስታንት ራሱን ተርጉም ብንለው ሮሜ 8:34 በግሪክ ስለተጻፈ በግሪኩ እንሂድ ከተባለ ስለኛ የሚማልደው የሚለው ቃል ኢንቱካኖ ስለሚል ክርስቶስ አሁን ይጸለይ ብሎ ያምናል። ለዚህ ነው አፍጥር እናውራ ከተባለ ኢንቱካኖ ነው የሚለው። በዕብራይስጡ እንደዛ ነው የሚለው። እንደው አንዳንዶቹ ይወቅሱናል። እናንተ እኮ ስትተረጉሙት መጽሐፍ ቅዱስ ሮሜ 8:34 የሚፈርደውን ያላችሁት ለምን ትተረጉሙታላችሁ? ቃሉ የሚናገረው የሚፈርደው ሳይሆን የሚለው የሚማልደው ነው። የግሪኩን ተመልከቱ። ነጥሩ በግሪኩ ከመጣሽ ማርያም ታምጣሽ። ሮሜ 8:34 ኢንቱካኖ ማለት ምልጃን ጸሎት የሚጠቅስ ከሆነ ሮሜ 8:27 ላይ እኮ መንፈስ ቅዱስ ይማልዳል የሚለውን የግሪኩ ኢንቱካኖ ነው የሚለው። የግሪኩ ኢንቱካኖ ነው የሚለው። እንዴት እናስታርቀዋለን? ላሳያችሁ መሰለኝ። ይችን ላዙረላችሁና የግሪኩን ላሳያችሁ። አይ ቲንክ እያየነው ብንማማር የተሻለ ይመስለኛል። የሚታያችሁ ከሆነ ይኸውና የግሪኩ ሮሜ እዚህ ሮሜ 8:27 ነው አይደለ? 27 ወይም 26 ላይ ነው። ችግር የለም በሁለቱም ላይ ስላለ ዋው መለሰ እንዴ። ሮሜ 8:26 ላይ ማለት እሺ
7 ላይ መሰለኛ ቆይ ሮሜ 8:27 ላይ ይታያችኋል። እዚህ ጋር ኦፍ ዘ ስፕሪት ቢኮዝ አኮርዲንግ ቱ ጋድ ሂ ኢንተርሲድ ስለሚለው ስለኛ የሚማልደው የሚለው ማለት ነው። ባለመቃተት ይማልድናል የሚለው የመንፈስ ቅዱስን ይሄ ሮሜ 8:27 ልብ በሉ። ምን ይላል? መንፈስ ቅዱስ ይማልዳል የሚለው ኢንቱካኑ አይልም ሲጋ ኢንቱካኑ አይደል? የሚማልደው ነው የሚለው። ለምን ሮሜ 8:37 ላይ ይንጠለጠላሉ ነው ጥያቄው። የቃላት ጨዋታ ከሆነ እንደዚህ እኮ ምን መፋጠጥ እንችላለን። በግሪኩ ያው በግሪኩ እናንተ ናችሁ የሚፈርደው ብላችሁ የቀየራችሁት። ይኸው አንቀይሮሽ በእነሱ እንሂድ። ይኸው መንፈስ ቅዱስም ኢንቱካኑ ይላል። ስለዚህ አማላጅ ነው መንፈስ ቅዱስም። ሮሜ 8:34 የምንመለከተው እዚሁ ላይ ሮሜ 8:34 ይኸው በእግዚአብሔር ቀኝ ነው ስለኛ የሚማልደው የሚለው ይላል እዚህ ጋር ኢንቱካኑ አይደል? ይሄ ሮሜ 8:34 ነው። ይሄም ኢንቱካኑ ነው። ይሄም አማላጅ ነው። ለዛ ነው ከቃላት ጨዋታ እንውጣና ትምህርቶች ላይ እናተኩር የምትለው ትሮ። ስለዚህ ነው እናንተ በተረጉማችሁ በዚህ መጽሐፍ ቅዱስ ላይ ግን እንደዛ አይደለም የሚለው። እናንተ ቃላቶቹም ቀይራችሁ ምናምን ለምን እንደው እንመልከት። ይኸው በዚህ የምንመለከተው የት ነው የምንገባው ነው ጥያቄ። ኢንቱካኑ ስለሚል ምን እናደርገዋለን? እንደዚህ አይነት ጥያቄዎች በጣም መጠንቀቅ አለብን። ስለተጻፈ ብቻ ዝም ብሎ አይኬድም። እሺ የሐዋርያት ሥራ ደግሞ ላንብብላችሁ አንድ ጥቅስ 25:24 የሐዋርያት ሥራ ይኸው ላንብብላችሁ ምዕራፍ 25:24 እንዲህ ይለናል። 25:24 ይኸው የሐዋርያት ሥራ ምዕራፍ 25 አለ ይታያችኋል። 25:24 ላይ ሉክ ፊስጦስም አለ አግሪጳ ንጉሥ ወይ እናንተም ከእኛ ጋር ያላችሁ ሰዎች ሁሉ ከእንግዲህ ወዲህ በሕይወት ይኖር ዘንድ እንዳይገባው እየጮሁ የአይሁድ ሕዝብ ሁሉ በኢየሩሳሌም በዚህም ስለ እርሱ የለመኑኝ ይህንን ሰው ታዩታላችሁ። ማን ያለ? ይህንን ፊስጦስም አለ። ምን አለኝ አለ? የለመኑኝን ይህንን ሰው ታዩታላችሁ። የለመኙን የሚለውን ለመኑ የሚለውን ኢንቱካኑ ይለዋል። ስለዚህ ፊስጦስም አማላጅ ነው። ይኸው የሐዋርያት ሥራን በግሪኩ እንመልከት። ያው ውሸት ነው ያላችሁት ደግሞ እንዳይሆን ደግሞ 25:24 አክታር ላይ የሐዋርያት ሥራ 25:24 ይኸው የሐዋርያት ሥራ ምዕራፍ 25 ቁጥር 24 የለመኑኝን የምትለዋን ቃል ምን ብሎ እንደቀየራት እንያት እዚች ጋር ማለት ነው። ይኸው እዚህ ጋር የለመኑኝ የሚለውን ኢንቱካኑ አይልም እዚህ ጋር። ስለዚህ ፊስጦስም አማላጅ ነው ኢንቱካኑ ስለሚል ይሄ እኮ አዲስ ኪዳን ነው። ይሄም በግሪኩ ይሁት በግሪኩ ምልጃ ነው የሚለው ኦርቶዶክስ ቀይራ ነው፣ ፈራጅ ያለችው ቀይራ ነው። እሺ አንቀይረው፣ ያው በግሪኩ እንሂድ። ይሄም ኢንቱካኑ ነው የሚለው። መጀመሪያ ፕሮቴስታንቶች ከጭፍን ጥላቻ መጀመሪያ እንውጣ፣ ከዛ መከራከር እንችላለን። ግድ የለም እውቀት ነው ከዛ ላይ የሚያጣው። ከዚህ ሮጦ ብቻ ኢንቱካኑ ነው የሚለው እናንተ ቀይራችሁ ነው። ይሄው ኢንቱካኑ እኮ ይላል እኮ እዚህ ጋር። ስለዚህ ስንከራከረው ጥንቃቄ ቢደረግ በጣም ቆንጆ ነው። ችግር የለውም። እንደው ለማሸነፍና ልንከራከር እንችላለን፣ ግን ሊያመጣ የሚችለው አደጋ ሁሉ ማሰብ ደግሞ ተገቢ ነው። ስለዚህ ኢንቱካኑ የሚለው ቃል የለመኑኝን የሚለውን እዚህ ጋር የተጠቀሰው ቃል ኢንቱካኑ ብሎ ነው። ይሄው የሐዋርያት ሥራ ምዕራፍ 25 ቁጥር 24 ላይ ነው። እና ከዚህ ምን የተነሳ እንደው ቃላቶች ስንጠቀም ጥንቃቄ የተሞላበት መሆን አለብን፣ መጠንቀቅ አለብን። እንዲሁ ዝም ብሎ ብቻ ደስ ስላለ መጠቀም የለብንም። ቤተክርስቲያን ደግሞ ባህረ ጥበባት ናት። ይሄ የሚክድ ያለ ሰው አይመስለኝም ማለት ነው። ቤተክርስቲያን ባህረ ጥበባት ናት። ተነግራ ተቀርታ አታልቅም። ሁሌም ትምህርቷ ተቀርቶ በቃ ጥበቧ በጣም ጥልቅ ነው። ያው እኛ ስለማይገባን እኛ ስንፍና ምናምን ነው እንጂ ቤተክርስቲያን ምንም ነገር የሚጎልባት ነገር የለም። ምንም ማለት ነው።